የሆነ ሰው ግን ይሄን አርጌላታለሁ እንዳይልሽ ካንቺና ከፈጣሪ ውጪ ቤተሰቦች ከሆኑ ወሰየው ሊደግፉሽ የሚችሉት የሆነ ሰው ግን ይሄን አርጌላታለሁ እንዳይልሽ ምክንያቱም አንድ ሰው የሆነ ነገር በሰጠሽ ቁጥር ክብርሽን ያወረደው ነው የሚሄደው አይደለ yes አርጌላታለሁ ሲልሽ they expect something from you በነፃ የለም ኤክስቼንጅ ነው የዚህ ዓለም ኑሮ ስለዛ ሴቶች አይደለን እንደሚያልፍ ያወቅሽ እግዚአብሔር እንዳለ ያወቅሽ የሰው አቅም እንዳለሽ ያወቅሽ እግዚአብሔር ጤናውን ጨምሮ ይስጥሽ ጤና ካለሽ ሀብታም ነሽ ከዛ በኋላ ነገሮች ራሳቸው የተስተካከሉ ይመጣሉ ስለዛ ያልኳቸውን ነገሮች መከተልና መስመር መያዝ ነው እንጂ ምንም ነገር ሳይደርስባት ምንም ነገር ሳያጋጥማት የትኛውን ቦታ ላይ ሰክሰስ ላይም የደረሰች ሴት አለሽ ብያለሁ ዘር በጸሎት አይቀየርም ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም ማጨድ የምትፈልጉትን ዘሩ እናቴን አንድ ነገር አስተማረችኝ በህይወት ምስር ስታበጥር ወድቆዋልና ከሆነ ጊዜ በኋላ አፈራ በቀለ ምናምን እና የሆነ ቅጠል የሚመሳሰሉ ነገሮች ውስጥ ትንንሽ ምስርና ይዙ ምናምን በቃ አደገ ግቢ እያጸዳች ነቅላው አመጣችሁና ነኬብሮ ነያክሰን ጠራችን ሁላችንም ሶፋ ላይ ቁጭ ብሉ አለች ይዛው መጣ እቺ ስንት ስንዴ ናት አለች መቁጠር አንችልማ ምናምን ብለን አንድ ዘርናት ወድቃ ይሄ ሁሉ ይዛ ይመጣ ለምትዘሩት ነገር ተጠንቀቁልኝና አንድ አስተማሪ እንዲህ ሲል ሰማው ዘር በጸሎት አይቀየርም ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም ማጨድ የምትፈልጉትን ዘሩ ሲል ነበርና ከጊዜ ቀጥሎ ላይፋችን ውስጥ ለምንዘራው ዘር በጣም መጠንቀቅ አለብን ዘርን በንስሐ ቀይሩ አንድ ገበሬ ጤፍ ዘርቶ ይቅር በለኝ ኃጢያት ነው ጤፍ መዝራቴ አሁንም ፈልገው በቆሎ ነው ነገ ሲል በቆሎ ይሁን ቢል ፈጣሪ ምድር ማትተባበሩ ከዛ በላይ ደግሞ የበቀሉ ነገር ሲበቅል አረምም አብሮት ይታጨዳል ከዛ ውስጥ የሚበላ ካሎን ይዘራው ደሆል አረም ነው የሚሆን ምንም አታገኙበት ለምንዘራው ነገር በጣም መጠንቀቅ አለብን